ውዶቼ ዛሬ የማሳያችሁ ኬክ የሚያስንቅ የዳቦ አሰራር ነው። ሰርታችሁ ሞክሩት። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር እግዚአብሔር ይመስገን ሰላም ነኝ። ዛሬ ደግሞ ዋው የሚያሰኝ ኬክን የሚያስንቅ ምርጥ የዳቦ አሰራር አሳያችኋለሁ። እንኳን አደረሳችሁ ለልደታ ማርያም ኦርቶዶክስ እህት ወንድሞቼ። ቆይታ እንዴት ነበር? ከኔ ጋር እግዚአብሔር ይመስገን። አሁን እዚህ ጋር የሚያስፈልገኝ 2 ኩባያ ዱቄት እጠቀማለሁ። እዚህ ጋር ደግሞ ወተት ፓውደር 2 ማንኪያ ጨምራለሁ። ጨው ጨምራለሁ። ስኳር 1 የሾርባ ማንኪያ 1 ካሜራ ትንሽዬ የቤኪንግ ፓውደር የሾርባ ማንኪያ የሻይ ማንኪያ መታከል ትንሽ እንጠቀማለን። አላበዛም እሱ። እዚህ ጋር 2 እንቁላል እጠቀማለሁ። ትንሽ ዘይት እጨምርበታለሁ፣ የምግብ ዘይት። ይሄንን ድፍን አድርጌ አሸዋለሁ። ያንን ተጠቀሙት ማለት በጣም ነው የሚጣፍጠው። አሁን እንደዚህ ምርጥ አድርጌ ካቦካሁት በኋላ እንትን ላላ አድርጌ ነው ያቦካሁት። ይሄንን ለ1 ሰዓት ሽፍን አድርጌ አስቀምጠዋለሁ። ሲቦካልኝ ነው እንጋግረው።
ቤተሰብ ሰብስክራይብ እያደረጋችሁ ቤተሰብ በዚህ ቪዲዮ ላይ ቀጥዬ ምን እሰራለሁ? ሪቢያን ብሪያኒ ትንሽ ቪዲዮ እንዲረዝምልኝ ስለፈለኩ ነው። ሪቢያኑ ላይ አቼቶ ጨምራለሁ። አቼቶ ወይም ከል ይሄንን ለ10 ደቂቃ አቆየዋለሁ ሽታው እንዲሄድ። 10 ደቂቃ ከአቼቶ ጋር ካቆየሁት በኋላ አጥቤዋለሁ። አሁን እዚህ ጋር እንትን ጨምርበታለሁ፣ ነጭ ሽንኩርትና ዝንጅብል። ከዛም ትንሽ እንጨምራለሁ ጨው። ይሄንን እንደዚህ ያደርገውና ኦልሞስት ይሄንንም ለአንድ 10 ደቂቃ አስቀምጠዋለሁ። ሰዓት ካለ ከዛ በላይ ቢቀመጥ ችግር የለውም። አሁን እዚህ ጋር ሪቢያኑን እጠብሳለሁ። ዳቦዬ እስከሚቦካ ያው ሩዙን እሰራለሁ። ቤተሰብ ሰብስክራይብ፣ ኮሜንት፣ ሼር እያደረጋችሁ አበረታቱኝ። እዚህ ጋር ለብሪያኒው 3 ሽንኩርትና 1 ቲማቲም ያስፈልገኛል። ይሄን ድቅቅ አድርጌ ከትፈዋለሁ። ሽንኩርቱን ከጨረስኩኝ በኋላ ጠብሰዋለሁኝ። በዘይት አቁላላለሁኝ። እዚህ ጋር እኔ የምጠቀመው ዘይት ሳይሆን ቅቤ ነው። ስዳ ሰዎች ይሄንን ይወዳሉ። እናንተ ዘይት መጠቀም ትችላላችሁ። አሁን እዚህ ጋር ዘይቱ ግሎልኛል። አሁን ደርሶልኛል። ብዙም አልጠብሰውም በነገራችን ላይ እኔ ሪቢያን ትንሽ ነው፣ 5 ደቂቃ። ያው ለሚመገበው ሰው ምንድነው እሱ ከቆየ የመሳሳብ እንደ ላስቲክ የመሳሳብ ባህሪ ያለው ይላሉ። ያው እኛ አበሾች ይሄንን አንመገብም። ግን በጣም ነው የሚወዱት አረቦች። ከለሩ ልክ እንደዚህ ሲሆን ብዙም አይቆይም። በቃ 5 ደቂቃ ለራሱ በቂ ነው። እንግዲህ ዳቦዬ እስከሚቦካ ያው ምሳዬን መስራት ብያለሁ። ሽንኩርቱ ጥብስ ካለልኝ በኋላ እንጨምራለሁ 1 ማንኪያ ነጭ ሽንኩርትና ዝንጅብል። የዚህ ነጭ ሽንኩርትና የዝንጅብል አሰራር ዩቲዩብ ላይ ለቅቄዋለሁ። ግቡና እዩት። የሆነ በጣም ትጠቀሙበታላችሁ። አብሶ መዳም ቤት ያላችሁ እህቶቼ በጣም ጊዜ ቆጣቢ ነው።
እዚህ ጋር ቲማቲም ከትፌ ደቀቅ አድርጌ አዘጋጅቻለሁ። አሁን ትንሽ ቲማቲም ሳልሳ አደርጋለሁ። ማጅን ጦማት አንድ ሾርባ ማንኪያ የሚሆን አሁን ደግሞ ቅመማ ቤት ውስጥ ያለውን ቅመማ ቅመም መጠቀም ይቻላል። እዚህ ጋር አሁን በርበሬ ያለ ቃሪያ ለካ መቻል እርድ ባህራት መሸከላት ማንኛውም አረብ ቤት የሚገኝ ባህራት ይቻላል። እንትን ደግሞ ቢኖር ጥሩ ነው። ይሄ የአሳ ቅመም ለብቻ የሚሸጣል እሱ ለብሪያኔ አሪፍ ነው። እሱ መጠቀም ይቻላል። እኔ ዛሬ ያው ያለ እርጎ ወይም ያለ ሮብ ነው ለብቻ መሰራው። እንደዚሁ እናንተ ሮብን ጨምራችሁ መጠቀም ትችላላችሁ፣ መስራት ትችላላችሁ። እንደዚህ ትንሽ ካቁላላሁት በኋላ ውሃ ጨምርበታለሁ። እዚህ ጋር ለሩዙ ውሃ አጥዳለሁኝ። ሚስማር ጨምራለሁ። ከዛን ሄል ጨው ጨምራለሁ። አሁን አሪቢያኖ ጨምራለሁ። እዚህ ጋር ያላስገባውላችሁ ነገር ምንድነው ማጂ ጨምርበታለሁ። ይሄንን ለ10 ደቂቃ አቆየዋለሁ። እዚህ ጋር ደግሞ ሩዙን ለማባያ ቻትኒ ይባላል። 2 ቲማቲም እና 3 ፍሬ ነጭ ሽንኩርት፣ 3 ፍሬ ቃሪያ፣ ይሄንን ቻትኒ ሰራዋለሁ። አሁን እዚህ ጋር ከትፌ ጨርሻለሁ። ሁሉንም ነገር ማሽን ውስጥ ጨምሬያለሁ። ጨው ጨምራለሁ። እናንተ እዚህ ጋር ናና መጨመር ይቻላል። ናና በጣም ነው የሚጣፍጠው። ከዛን የወይራ ዘይትን መጠቀም ይቻላል። እኔ ግን ብቻውን ነው የምጠቀመው፣ ግን ትንሽ ውሃ አደርግበታለሁ። ትንሽ ቻትኒውን አሁን ፈጭቼ ጨርሻለሁ። እንደዚህ አዘጋጅቼ ፍሪጅ አስቀምጠዋለሁ ምሳ ሰዓት እስከሚደርስ ማለት ነው። እንደዚህ ሸፈና አድርጌው በቀስቲር እዩት ስጎ እንዴት እንደሚያምር። አሁን ሩዙን እዚህ ላይ ግማሹን አድርጌያለሁ። ስጎን ሩዙ ያው በደንብ አልቀቀልኩትም። ለምን አንደኛ ስጎ መረቅ ስላለው እንትን እንዳይልብኝ እንዳያወካብኝ ሩዙ በጣም አልተቀቀለም። አሁን ጨርሻለሁ። እሳቱን ጋዙን በጣም ቀንሼ ለ20 ደቂቃ ጋዙ ላይ አቆየዋለሁ። ከዛን መጨረሻ ላይ እንገናኛለን። በስተመጨረሻ ቢሪያኒ እንደዚህ ሆኖ ደርሶልኛል። አያችሁት እንዴት እንደሚያምር። ሰርታችሁ ተጠቀሙበት።
ዳቦ እንደዚህ ሆኖ ቦክሶልኛል። አሁን ወደ መጋገሪያውን እንትን ብዬበታለሁ። ትንሽ ዘይት ቀብቼዋለሁ። በ130 ዲግሪ ኦቨን ውስጥ ጨምረዋለሁ። ከበሰለ በኋላ እንገናኛለን ውዶቼ። ዳቦ እንደዚህ ሆኖ ደርሶልኛል። ኬክ የሚያስንቅ ዳቦ የእውነት ሰርታችሁ ሞክሩት። በጣም የሚጣፍጥ ነው የእውነት። እዩትማ እግዚአብሔርን ሴፍቲ የሆነ በቃ ደስ የሚል ዳቦ። ስለተከታተላችሁኝ አመሰግናለሁ። ሰርታችሁ እንደምትሞክሩት ተስፋ አለኝ። ሰብስክራይብ፣ ኮመንት እያደረጋችሁ አበረታቱኝ። አመሰግናለሁ።